ኬታ በጣለው የሁሉ መስፈርት ብሎ ቁንጅናዋን ብቻ አይቶ ነበር 05 የጻፈው። አይ መሐመድ እኔን ወንድሜን እኔን አይዞክ 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 አይዞክ። እሺ ደንግጦ ነቅሎ ወጣ። እንደው አንድ ስፖርተኛ ይጥፋ ኢትዮጵያ ውስጥ። ይቺ ልጅ እኮ አግብቶ ይፈታም ቢሆን ችግር የለውም። ልጆች እንትና ኢትዮጵያኖች እኮ ስፖርት ላይ አላርጂክ ነን። አይገርምም? አንድ ስፖርተኛ ይጥፋ። ይቺን የመሰለች ቆንጆ አግኝቶ ስፖርተኛና ፀጉር ያለው ሳምንት እንትን ብላ ነበረ። ፀጉር ያለው አላለችም ነበር ሳምንት። ዛሬ መስፈርቷ ላይ ፀጉር ያለው የጨመረችበት ፎሎ እያደረጉ በውስጥ የሚያወሯት እንዳለ መላጣዎች ናቸው። እና ይሄንን መስፈርት ማስገባት ነበረብኝ ብላ ያው ዛሬ መታ ይሄንን መስፈርት ጨምራበታለች። ምክንያቱም ብዙ መላጣዎች እየጻፉላት ስለነበረ ይሄንን አስረግጣ ትናገራለች። ሶ ስፖርተኛ አቋም ያለው ብላለች። በደንብ ይሰመርበት ይሄን ነገር ጋይስ። ስራ ባይኖረውም ችግር የለውም ከተባለ ኢትዮጵያ ውስጥ 80% ሰው ስራ የለውም። ስለዚህ ስራ የለውም ችግር የለውም፣ አብረን እንሰራለን። እሷ ራሷ የቢዝነስ ባለቤት ናት። አብራችሁ ሰርታችሁ ታድጋላችሁ። ግን ስፖርተኛ ሰው እንዴት ይጠፋል? ፀጉር ያለውና ስፖርተኛ እንዴት ይጠፋል ኢትዮጵያ ውስጥ? ሁሉም ቦርጫም ነው፣ ሁሉም መላጣ ነው። ወይ ጉድ! እሺ የአብዲስ ሁሉም ቦርጫም ባይሆን እንኳን እግራችን ቀጭን እኮ እግር አላለችም እሷ። የስፖርተኛ አቋም በቃ ሲክስ ፓክ ቦርጭና እሱ ችግር የለውም። ቁምጣ አይለብስም። እግሩ ቀጭን ከሆነ ቁምጣ አይለብስም። ሶሪ ቁምጣ አይለብስም። የስፖርተኛ አቋም ይኖረው፣ ዋናው ደረቱ ነው። ሲክስ ፓክ ይሁን ቦርጭ አይኖረው ነው ያለችው እንጂ እግር የታወቀ ነው ኢትዮጵያዊ እግሩ ቀጭን እንደሆነ። እሺ ኑረዲን ቪዲዮ አብራ። ኑረዲን ቆሞ የተነሳውን ፕሮፋይል ፎቶ አለው። ሶ ማየት ትችያለሽ የስፖርተኛ አቋም እንዳለው። እስቲ ኑረዲን ቪዲዮ አብራ ወንድሜ። 1 2 3 4 5 ነው ስለቆየ። እሺ አዩብ ስንት ጽፎ ነው የገባው? አሁን ከዚህ በኋላ እኮ አዲስ ሰው አታስገቡም። ኮድ የሚጽፍ ሰው ብቻ ነው የምታስገቡት። እሺ እዚህ ጋር ያሉትን ሳንሸኝ የኩዊን ናት እኮ ከሁሉም የቆየችው ኩዊን ናት እኮ እንትን ማለት መሸኘት ያለባት መጀመሪያ። ለምንድን ነው የኩዊንን ቦቡሞን አታስገቡት? ከሳውዝ አፍሪካ። አረ ቦቡሞን መሆና እባክህ፣ በጣም የስራ ሰው ነው። አይኖ እንዴት እናድርግ? ቦቡሞን ኬት እናምጣው? ፎሎ ያደረጋችሁት በውስጥ ሼር አድርጉለት። ኩዊንም ብሎ የገባው ከሳውዝ አፍሪካ ከስተመር መጥቶበት አስፈቅዶኝ ቪዲዮ አጥፍቶ ግን ሞዴሬተሮች ነቀሉት። እና ቦቡሞን የምታውቁ ሼር አድርጉለት። አንቺ ፎሎ አላረግሽውም ነበር? ቆይ ኩዊን ቦቡሞን አንቺን ብሎ የገባው ልጅ ፎሎ አላረግሽውም ነበር? አላየሽውም ነበር? ምን መሰለ ሸበላ ሳውዝ አፍሪካ የሚኖር የሱቅ ባለቤት ገብቶ ብታይ አንቺን ብሎ መስፈርትሽን የሚያሟላ ልክ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም ረጅም ስራ ያለው ከስራ አልፎ ተቀጣሪ ሳይሆን የራሱ ሱቅ ያለው ሳውዝ አፍሪካ ላይ ገብቶ ነበር። ግን ከስተመር መታበት አውቶ ሳይጨርስ ሄደብሽ። ኑኑ ይህ ግን ባለትዳር ነው እያሉ ነው ኮሜንት ላይ። ለዛ ነው የወጣው እያሉ ነው። ባለትዳር ነው። ባለትዳር ቢሆን ቪዲዮ ያበራና ፊቱን ያሳያል። ኖ ባለትዳር ወንድ ቪዲዮ አያበራም። እንትን እኮ ፎሎ ካረጋት ማወቅ ይቻላል። አቡ ስሙ ማን ነበር? ቦቡሞ እና በቃ ቦቡሞ እስኪመጣ አላረገኝም። ቆይ እስቲ ፎሎ ካረገሽ እዚህ ውስጥ ማየት ይቻላል። እኔ እንጃ ብዙ ነው ማየት አልቻልኩም። እሺ በቃ ጠብቂ ቦቡሞ እስኪመለስልሽ ድረስ። ካልመጣልሽ እንግዲህ ሳምንት እድልሽን ትሞክሪያለሽ። ግን ያንቺን መስፈርት ያሟላው ቦቡሞ ብቻ ነበረ። ኦኬ አሁን ወደ አብዲሳ እንሄዳለን። ፎሎ አላረጋትም። የስራ ሰው ነው። ፎሎ የሚያደርግበት ሰዓት እራሱ አልነበረውም። አላያችሁም? ከስተመር እያስተናገደ ሱቅ ውስጥ እየሸጠ ሳውዝ አፍሪካ ለመኖሩ ማረጋገጫ እኮ ይሄ ማሽኑን የሚከፍሉበትን ይሄ ማሽን የሳውዝ አፍሪካ ነው ብሎ ሲያሳይ አላያችሁ? ያ ግን በቃ
ስለዚህ እድልሽ ነው ማሬ፣ ጠብቂ። ከመጣ መጣ፣ ካልመጣ ሌላ እድል ይሞከርልሻል። ሳምንት እድልሽን ትሞክሪያለሽ። እሺ እሺ፣ ጎበዝ በርቺ። እሺ ተረኛ አብዲሳ ነው። አሁን የላውጋው መስፈርት ሳምንት ተመዝግቦ ነበር አላገኘም። አብዲሳን አስቀድሚና ከዚህ እኔም ታወሪያለሽ። እሺ ያንተማ ገና እንደ አዲስ ነው የምመዘግበው ልክ እንደሚራ። ምክንያቱም በአዲስ የተቀየረ የተጨመረ መስፈርት ካለ ሜቢ የአብዲሳ መስፈርት ታውቃላችሁ። ላነብላችሁ ነው። ከዛን ኮዱን ስጽፉ እናስገባለን። የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 25 የሆነ በውጭ ሀገር የምትኖር ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም በእኔ ስራ እንኖራለን ያላገባች ያልወለደች ከዚህ በፊት አግብታ ማታቅ ያልወለደች ነው የሚፈልገው። የሱ ኮድ 04 ነው። ይሄንን መስፈርት የምታሟይ ካለሽ 04 ጻፊ እናስገባሻለን። 04 የአብዲሳን መስፈርት የምታሟይ ገኒ እሱ ሙስሊም ነው የሚፈልገው ማሬ። የሙስሊም ስም የያዘች ነው። እሺ ኢንቫይት የምታደርጉት አዲስ ህይወት ታሟላለች መሰለኝ። ፍላወር ላከች። ኧረ ተይ አዲስ ህይወት እሱ ከ18 አቡ ወይ እንዴት ዋላችሁ? አለና ቪዲዮ ማሪ ሰላምታን በቪዲዮ ነው የምንቀበለው። እንትና አይከፍልኝማ ፎሎው ኢንቫይት አድርጊ። እሺ አመሰግናለሁ። እሺ አመሰግናለሁ። መስፈርቱ 1000 ፎሎ የሌላችሁ ቪዲዮ ማብራት የማትችሉ አትገቡም። ሶሪ ቪዲዮ ግድ ነው። ባለትዳር ብትሆኑስ ቪዲዮ ማያበራ እንትን 1000 አይደለም እንደ በፊቱ አቡ 500 ካላችሁ ይችላል። ኦኬ ስለዚህ 500 ፎሎ የሌላችሁ ቪዲዮ ማብራት የማትችሉ ከዛ በታች አይቻልም። ከ500 የስ ቪዲዮ ካላበራችሁ አናስተናግድም። ምክንያቱም ባለትዳር ልትሆኑ ትችላላችሁ። ባለትዳር የሆነ ሰው ደፍሮ የትዳር አገናኝ ፕሮግራም ላይ ደፍሮ ቪዲዮ አያበራም ባለትዳር የሆነ ሰው። ስለዚህ እኔ ደግሞ ትዳራችሁ ላይ እንድትማግጡ መንገድ መሆን አልፈልግም። እሺ ሂክማ ቪዲዮ አብሪ ማሪ። ሰላም አለይኩም። ወአለይኩም ሰላም። ቪዲዮ አብሪማ መጀመሪያ ኢንቫይት አድርጌሻለሁ። ቪዲዮ ተርን ኦን የሚለውን ንኪው። 1 2 3 4 5 6 7 8 9 10 ቻው ሂክማ ሚውት አድርጌ ነው መሸ ሶሪ ልነቅልሽ ነበር ለትንሽ ቆይ ሚውቱን ልክፈትልሽ። ሚውት አድርጌሻለሁ። በኋላ ኮመንት መጻፍ ከፈለግሽ አትችይም ለዛሬ መጻፍ። ስለዚህ ከፍቻለሁ። እሺ ሂክማ የአብዲሳን መስፈርት ታሟያለሽ? ሚውትሽን አብሪው፣ ማይክሽን አብሪው። እሺ ጥያቄዎቹን ጠይቅሻለሁ። ሙስሊም ነሽ? ሚውትሽን አብሪው። ኦኬ ሙስሊም ነሽ? ሙስሊም ነሽ? ያው ስምሽና ሂጃብሽ ሙስሊምነትሽን ይናገራል። እሺ እድሜሽ ከ18 እስከ 25 ነው? 21 ነኝ። ኦኬ ጥሩ። እሺ ከኢትዮጵያ ውጪ ነው የምትኖሪው? አዎ። እሺ ጸይም ወይም ቀይ ነው ያለው። ቀይ ነሽ። እሺ መካከለኛ ቁመት አለሽ? ቁመትሽ መካከለኛ ነው? ኦኬ እሺ ስራ ባይኖርሽም ችግር የለውም። በሱ ስራ ትኖራላችሁ። እንደዛ ነው ያለው። በእኔ ስራ እንኖራለን፣ ስራ ባይኖራትም ችግር የለውም ብሏል። ስለዚህ ከአንቺ ጥቅም አይፈልግም። ገባሻ? እሺ አግብተሽ አልፈታሽም? አላገባውም። እሺ ልጅስ ከትዳር ውጭ አልወለድሽም? ኧረ በቃ አንቺ ጨዋ ነሽ። አፍሽን ያሸኝ ጥያቄ ስጠይቅ ይሄ የጨዋነት ምልክት ነው። እንደዚህ ነገር ሲሰሙ አፍ መያዝ ምናምን እና ይመችሽ። እሺ እንዴት ናት? ይኸው ፈገግ እያለ ነው። ወዶሻል እሱ። ይኸው ፊቱ ያስታውቃል። ማሻአላ አብዲሳ ሂክማንያት ወደድካት? ማሻአላ ናት። አዎ ማሻአላ። አዎ ሁሉ ተደራረጉ። እሱን መጠየቅ የምትፈልጊው ጥያቄ ካለሽም መጠየቅ ያለሽ ሁሉ አርጊው። ፎሎ አርጋት፣ ፎሎ አርጊው። በውስጥ እንድትጻጻፉ ቁጥር እንድትቀያየሩ። ከዛ ይስላለሁ። እሺ የሰርክ ሙዚቃ ፎሎ አርጓቸው ቤተሰብ
የቱን አሪፍ የሰርግ ሙዚቃ እኔ በቃ ማውቀው ይሄን ነው። እስኪ የሰርግ ሙዚቃ እኔ ሁሌ አንድ አይነት ከምከፍት ሁሌ አንድ አይነት ከምከፍት 05 የምትጽፉት ለማን የማን ኮድ ነው? 05 እኮ የሚራ ነው። ስፖርተኛ ነች ትሆናለች፣ አምሮባት ትኖራለች። እህታችን አደራ ወንድማችን የኛ ማሙሽራ የኛ ማሙሽራ ሙሽራ የኛ ማሙሽራ የኛ ሙሽራ የኛ ማሙሽራ የኛ ማሙሽራ በቶ ድንቅ ስራ የኛ ማሙሽራ የኛ ማሙሽራ እጾም ድንቅ ስራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ አንድ ያዘማኔ የኛ ወይኔ አንድ ያዘማኔ ከታች ላውጋውን አስገቡት። ከታች ላውጋውን ኢንቫይት አድርጉት። የኛ ሙሽራ የኛ ሙሽራ በቶብ ድንቅ ስራ እስቲ አሪፍ የሰርግ ሙዚቃ ንገሩኝ ቤተሰብ። አቡዬ በአንቺ ምርጫ ይሁን። እሺ እስቲ ምረጡ። እስቲ ይኸኛው አሪፍ ነው ወይ? ባባቷ ባጎቷ ነው ወይ ባክስቷ? አፈጣጠሯ ወይ ባባቱ ባጎቱ ነው ወይ ባክስቱ? ጸጋዬ እሸቱ። እሺ ጸጋዬ እሸቱ ወገቧቸው ባይሞላም ጸጋዬ እሸቱ የሰርግ ዘፈኖች ወገቧቸው ባይሞላም ጸጋዬ እሸቱ የሰርግ እሸት ያለው ከመልክሽ ነው ከውበትሽ እያለሽ ነው ዘፈን ውበት ነው። ቪዲዮ ማጥፋት አይቻልም። እምላለሁ በጣም ደስ ይላል። ሰክሰስፉሊ ባይ በጣም ደስ ይላል። ፎሎ ተደራርጋችሁ በውስጥ አውርታችሁ ለቁም ነገር ስትደርሱ እኔ ነኝ ሰርጋችሁን ስፖንሰር መሆነው በስፖንሰሮቼ በኩል። እሺ እናንተ ብቻ ለቁም ነገር ድረሱና ኑ እኔ ጋ። እሺ
ፎሎ ተደራረጉ። እሺ እኔ እናት መልካም ዘመን የትዳር ዘመን ይሁን። መልካም ቀን ይሁንላችሁ ለሁላችሁ። አሚን እናት አሚን። ቻው። እሺ አብዲሳ ይዘኪድ ኦኬ ቴንክ ዩ። እሺ ወንድሜ ኦኬ። አሁን ወደ ቆይ ታጋሽ ተሸኝቷል። 02 ተሸኝቷል። 04 ተሸኝቷል። 01 እንግዲህ እድሏ መጥቶ ነበረ። ቦቡማ መጥቶ ነበር። ቦቡማን የመሰለ ቆራጥ ጀግና የስራ ሰው በሳውዝ አፍሪካ የሚኖር የሱቅ ባለቤት መጥቶ ነበር። ግን እድሏን ምን ወሰደው? ቪዲዮ አጥፍቶ በተቀመጠበት ሞዴሬተሮች ነቀሉባት። ይሄን የመሰለ እድል አሳጧት። ቦቡማን ፎሎ ያደረጋችሁ ሁሉ ፕሊስ በውስጥ እንዳታበስሉት። ሰውየው የሷ ነው፣ እጣ ፋንታዋ ነው። ይምጣ፣ ሼር አድርጉለት። ብዙ ፎሎ ያደረጋችሁት አይቻችኋለሁ። ልክ ሳውዝ አፍሪካ መሆኑን የሱቅ እንዳለው ማሽኑን የመክፈያ ማሽኑን ሲያሳይ ብዙ ግር ብላችሁ ፎሎ አድርጋችሁታል። እና ለሷ ብሎ መጥቶ እሷን ፈልጎ መጥቶ እናንተ በውስጥ ብታበስሉ አትበሉትም፣ ይበላሻል፣ እጅ ይላል። ስለዚህ የሰው እድል አትሰዱ ፕሊስ ፕሊስ። ቴንክ ዩ። ሶ ወደ ተረኛ ማነው የምንሄደው? መስፈርት ያላስመዘገበ በላይ መስፈርት ልታስመዘግብ ነው የመጣከው። ለአዳዲስ ሰዎች ነው ቅድሚያ የምንሰጠው። ላውጋው እሺ። አንተና ሚራ ነባር ስለሆናችሁ ለአዳዲስ ሰው ነው ቅድሚያ የምንሰጠው። እሺ እንጂ ተራክ ነበር። ቴንክ ዩ። እሺ ወንድሜ እንኳን ደህና መጣ። ሚውት ነክ ወንድሜ። ኦኬ እንኳን ደህና ቆያችሁ። እኔ የሚራን መስፈርት ለማሟላት ነው የመጣሁት። እንግዲህ ተሸነፍኩላት። መጀመሪያ ቆመህ አቋምክን ማየት አለብን። ለምን የስፖርተኛ አቋም ያለው ነው የምትፈልገው እሷና እስካሁን ድረስ ያልተገኘው ስፖርተኛ አቋም ያለው ወንድ አልተገኘም ኢትዮጵያ ውስጥ። ለዛ ነው እንዳያችሁት ከሆነ አዎ በጣም ስፖርተኛ ነህ አባቴ። እሺ በጣም ጥሩ ቁመና ታሟላለህ። ፀጉር አለው። እሺ በመጀመሪያ ሙስሊም ነህ? እኔ ኦርቶዶክስ እምነት ተከታይ ነኝ። አዎ መስፈርት ነው ታሟላለህ። ለምን የሚራ መስፈርት በእምነቱ እስልምና ሙስሊም የሆነ ዲኑ ላይ ጠንካራ እድሜው ከ30 በላይ የሆነ ኢትዮጵያ ውስጥ የሚኖር ጸይም ረጅም ስራ ባይኖረው ችግር የለውም የተማረ ይሁን ብቻ አብረን ሰርተን እናድጋለን ብላለች። እሷ ስራ ስላላት በእሷ ስራ አብረው ሰርተው ያድጋሉ። እናም አግብቶ የፈታም ቢሆን ችግር የለውም፣ ልጆችም ቢኖሩ ችግር የለውም፣ ብቻ ስፖርተኛ አቋም ይኑረው፣ ጸጉር ይኑረው ብላለች። መላጣና ቦርጫም ወንድ አትወድም እሷ። እና አንተ ይሄን አሟልተህ ግን እምነትህ ሌላ ስለሆነ አታሟሉ። የራስህን መስፈርት ግን ማለት በቃ ለእኔ የምትሆነ ስትመጣ እመጣለሁ። በቃ እሺ ውጭ ልጠብቅ። ከፈለክ ግን የራስህን መስፈርት ማስመዝገብ ትችላለህ። አንተ የምትፈልጋትን አይነት የትዳር አጋር ለምሳሌ መስፈርት አስቀምጬ ልውጣ። እድሉን ልጠቀም። እሺ መስፈርት አስቀምጬ ልውጣ። እሺ እና ምን ይሁን? ኦርቶዶክስ እምነቷ ኦርቶዶክስ። እሺ እድሜዋ ከ15 እስከ 21። ወይኔ በ15 ዓመት ሴት ማግባት በህግ እኮ አይፈቀድም። ምንድን ነው ያልከው? ከ12 ጀምሮ ነው አይቻልም። አቡጃና ገጠና ነው። ኖ እንደዚህ ነው። አራስ እንደዚህ ነው። ቀልድ ምን ከ18 እስከ 23 አርግ። ከ18 እስከ 23 18 ከ23 ግን የት ነው ግን 15 ዓመት የሚያገቡት? 15 እና 12 እናንተ ጋር የት ነው የሚያገቡት? ቻለ እኔ አሁን እኔ ያለሁበት ሀገር ከ12 ዓመት ጀምሮ ነው። እኔ አሁን ያለው ሳውዝ አፍሪካ ነው ያለሁት። ኦኬ ሳውዝ አፍሪካ ለዛ ነው የተፈለኩት። እና ግን አይ ብትሆን አሪፍ ነው። ሴት ብታገኝ ታገባለህ? የ15 ዓመት ሴት ብታገኝ ታገባለህ? አዎ አገባታለሁ። እሺ ህጉ ምንም አይልም? ሳውዝ አፍሪካ ህግ ምንም አይልም? ኧረ አዎ ግን በዚህ ከ12 ዓመት በታች ላለ ነው እንጂ ከ12 በላይ ላለው ህጉ ምንም አይልም። አዎ ግን አንተ ግን የዘመኑ ልጅ ሆነ ግን በዚህ ልትስማማ አይገባም። ኖ ልትል ይገባል። ለምን እህትህን አንድ ሰው በ15 ዓመቷ ቢያገባት ላይክ ሐራም ግፍ ነው። መማር ባለባት እድሜ፣ መጫወት መደሰት ባለባት እድሜ ትዳር የሚባለው
ኃላፊነት ውስጥ መግባቷ በ15 ዓመቷ ልትስማማበት አይገባም። አንተ ልትስማማበት አሁን የዚህ ሀገር ዜጋዎች በአብዛት አሁን በሴትና በእንስራ ትንሽ የለም ነው የሚሉት። የዚህ ሀገር ዜጎች አሁን የሴትና የእንስራ ትንሽ የለም ምናምን ይላሉ። ከዛ ከ12 ይጀምራሉ። አቡ ይቅርታ በጣም እንጂ ጉግል ማድረግ ምናምን ትችላላችሁ። 18 ዓመት ነው ሳውዝ አፍሪካ። በድብቅ ነው እንደዛ የሚያደርጉት እንጂ ህጉ 18 ዓመት ነው። ይተማገር ላሳይሽ እችላለሁ እዚህ ጋር አይደለም 18 ነው። እና ግን አንዳንዱ የምንናገረው ትንሽ ብናቅ ሚዲያ ላይ ነን። ህፃናቶች ታች የሚሰሙን ምናምን አለ። ይቅርታ አድርግልኛል። የ15 ዓመት ልጅ የምትወልዳት 12 ዓመት ልጅ እሱ አለመታደል እንጂ ይወልዳታል እኮ 12 ዓመት ልጅ እኮ። እኔም ስህተቱን እየነገርኩት ነበር። ልትስማማበት አይገባም። በዚህ እህትክ በ15 ዓመቷ አንድ ወንድ ቢያገባት በ15 ዓመቷ በመማሪያዋ በመደሰቻዋ ከጓደኞቿ እኩል በመቦረቂያዋ በመጫወቷ ሰዓት ትዳር ማሰብ አይዶን ነው። እህትክ ላይ ቢደረግ ትስማማለህ እያልኩኝ በትህትና እያስተማርኩት ነበር። ግን አፈረና እራሱ ነቅሎ ወጣ። እና እንደዚህ አይነት ነገር ስታዩ ዝም አትበሉ። የ15 ዓመት ልጅ የ12 ዓመት ልጅ ምናምን ነው በዚህ ዘመን፣ በእኛ ዘመን፣ በዚህ በሰለጠነ ዘመን። እንደውም ከዚህ በኋላ ከ18 ዓመት የምትሉ አልመዘግብም። መስፈርት ከ21 ነው። ከ21 ዓመት ነው ከዚህ በኋላ የምመዘግበው። ኦኬ ከ21 ዓመት በታች የምትፈልጉ አልመዘግብም መስፈርታችሁን። ሶሪ ቴንክ ዩ። አሁን ወደ ማን ነው የምንሄደው? ሱሌ ለራስህ ነው የገባከው ወይስ ለማን ነው? ኮድ ጽፈህ ነው ወይስ ለራስህ ነው የገባኸው? ለሚራ ኦኬ እሺ። የሚራ ኮድ 05 ነው። እሺ የሚራን ኮድ ጽፈህ ከሆነ የገባኸው መስፈርቱን ታሟላለህ ማለት ነው። እጠይቅሃለሁ። ሙስሊም ነክ? በመጀመሪያ የመጀመሪያው መስፈርቷ ሙስሊም የሆነ ነው። ሙስሊም ነክ? ኦኬ። በዲንክ ጠንካራ ነክ? አይሰማም? አዎ ኔትወርክክ ነው መሰለኝ ያስተጋባል፣ ይሄዳል ይመጣል። በጣም አይሰማም? አሁን ይሰማል። በዲንክ ጠንካራ ነክ? ይሰማል? አዎ በጣም ጠንካራ ነክ። እሺ ከእድሜ ከ30 በላይ ነው? ምን ይሻለናል? ቤተሰብ ኔትወርክ አይሰማም? አሁን ትንሽ ኔትወርክህን አስተካክል። ኔትወርክ አይሰማም? እሺ ጥያቄዎቹን መልስልኝ ከሰማኸኝ።